መጋረጃ ቤቴ በመጋረጃ ውስጥ እንኳን አሾልከ እንድታይ አልፈቅድልህ። እኔ እንደዛ ፕራይቬሲ የሰዎችን አንቺዬ አለቀጠሮ ወይኔ እኔ እኮ ይሄን ፀጉር አይቼ ዝም ማለት አልቻልኩም። ምንድነው ነገሩ? እንዴት እንደሚያምር ፀጉርሽ ነው። ወይኔ ጂጂ ሲያምር ከለሩ ሁሉ እማማ ትሙት በጣም ነው የሚያምርብሽ። ኦ ማይ ጋድ ምንድነው እዛ ጋር ትኩሳቱ እኮ እየጨመረ ሄደ። ምን ይሻለናል ዘንድሮ? አንቺ ልጁን አይተሽዋል? ግን ምንድነው ነገሩ? እኛም ልናብድ ነው። እኔ የማይልሽ ልጁን ሳቀው 6 ዓመቴ እሱን ድሮ ነው የማውቀው። ታውቂዋለሽ? ኧረ ድሮ ነው የማውቀው ገና እግዚአብሔር ምስክሬ ነው። ይመጣል ሀይ ይለናል ምናምን ገና ቲክቶክ እንደተጀመረ ማለት ነው። ከዛ ሀይ አለ ባይ አለ በቃ አለቀ። ከዚህ አዲስ አበባ ልጅ ነው ካራቴ ይሰራል ምናምን ነገር እርዳታ ምናምን ያደርጋል። ጥሩ ነገር ይናገራል ስለ ኢትዮጵያ በቃ ምክር ምናምን ይሰጠናል። ምክር የሚያበዛ ሰው አትወጂውም ታውቂያለሽ። አንድ ብንሆን ይሻላል ይቁም ምናምን ሲል እሺ ምናምን የአዲስ አበባ ልጅ ነው ምናምን ስፖርት ነበረ ምናምን ሰራው አለ። ሁሌ የምናየው እንግዲህ እዛች ጋር ቁጭ ብሎ እንደዚህ በመስኮት ነው እንደዚህ እንዳንቺ ነው የምናየው። ከዛ ካራቴ ይሰራለሁ ምናምን አለ። ካራቴ እንደዚህ ይሰራል ሰው ዋው ስፖርተኛ ላይ ምናምን በዛ ተዋወቀን። ከዛ በኋላ በቃ አለቀ። ያው ተነሳና ዘቢባ ጋር ገባ። የኛ ዘቢባን ተቀጥሪ ዘፋኝ አገባ። እንኳን ደስ አላችሁ አለን። እንዴት ተገናኙ ምናምን ነገር ያው የወረቀት እንትን ምናምን እንደነበረ እናውቃለን። ግን በራሱ ፍቃድ ወረቀት ሊሰጡት ሲሉ ነው። ግን በነገራችን ላይ በኋላ ላይ ነው የሚሻሉት። ጠብቅ እንደዚህ ይሄንን አምጣ እንሰጣለን ሲሉት ልጁ ፎንቃ ከዘቢባ ግብት ይልለትና ሄደት ኢትዮጵያ እንኳን ደስ አላችሁ። ያው ደስ ይላሉ ሲያወሩ ምናምን ነገር እዚህ ላይ ያየናቸው ደስ ይላሉ። ሄደ አግብቶ በሙሉ ወልዶ በሙሉ አንድ ቀን አላየሁት። አንድ ቀን እቺ ሴትዮ ማብድ ስትጀምር በቀደም ለታ እግዚአብሔርን ላይፍ ሲገባ በሙሉ እኮ ገባለሁ እሱ ጋር እርዳታ ምናምን ሲያደርግ ማለት ነው። ልጆቼን አላየሁትም። ትላንትና ግን እንዲህ ብድ ስትል ቲክቶክ ደግሞ ቆራርጦ እኔ እሱ ጋር ስለነበርኩኝ አላየኋትም። አበደች። ከዛ በኋላ እስቲ ቆይ ምኗን ቢነካው ነው ምኗን ቢነካው ነው ምናምን አልኩኝ። ሳየው አንቺ እግሩን እንዲበልቀን ጣርጎ አልኩሽ። እንዲቆይ ጨፍሎ እንዲህ ይላል። ኧረ እስክሮል አልኩና አብረን እናብዳለን አልኳት። ከዚህ በኋላ አብረን የምናብዳው አብረን ማን ይብንጋ ከዘድ ያልኩኝ እንዴት ሄድ አልኩኝ። እንዴት አመለጠን። ከዚች እንኳን ሙጃና ከኖርዌይ አረቂያም ሴቶች ጋር ቢያመልጥ እንኳን እንዴት ከጀርመን አመለጠ አልኩልሻ። እኔት ለዚያም ደግሞ ግን እንደቀጠለ ነው። መቼ ነው ቅዳሜ ነው መሰለኝ የሚያበቃው ከጌሙ በኋላ ትቀጥላለች እብደቷ። ቁሳቱ ቀጥሏል ያልቃል እንጂ ያምራል። አመለጣት ወይ አረ ይኸው አንድ እያላየሽው መሰለኝ ሞቅ አድርጊ እንጂ አየው መጀመሪያ ላይ እኔ ትንሽ በሷ ሳይድ ሆኜ ነበር። አሁን ግን ትኩሳቱ ዛሬ ሲቀጥል እኔ ዛሬ ሲቀጥል እኮ ፈራው ነገሩ ምንድነው? የሚዛለታ አላየሻትም? አንቺ እዚህ እኮ ነበርሽ እኮ እያየሽ የዛለታ ቆራረጣ ሪከርድ አላየሽም እንዲህ ብላ አንቺ ክትባት እንትኗ ላይ አይኗ ላይ እንደወጓት ክትባት የትልቁ የለም ወይ የውሻ መርፌ የዱሻ መርፌ እንደወጓት አንቺ ልክ እኔ እብዳኪም ቤት እንዲያስተዋወሰችኝ እንደዚህ ነው የሚፈዙት ሲወጉ ነው የሚሉት። ሄደች እኮ ሄደች። ለማንኛውም ወይኔ እንዴት ነው ያማረብን ወይኔ በእውነት እግዚአብሔር አሪያ ነገር አታር በቃ ይኸውልሽ ዊጓ ያቺን የምወዳትን እና በቃ እንዲህ ነው የምታረጊው። ወይኔ እንዴት ከለሩ ሁሉ ሲያምር ወይ ብልጭ ማምናም ብቀባው ብታይ ማን ቀብቶት ነው ራስሽ? እኔ ከሄሉ ጋር ነው የምቆመው። አሳዘነችኝ። አሁንም አሳዘነችኝ። እንዴት አመለጥ። አሁን እንዲበሏት ሄዱና እንኳን አንቺኛ ድረስ ኧረ አታስገባንም። እኛንም አለባት ነገር ታውቃለች። ሄዱና እንኳን አንቺ እኛ የአውሮፓ ሴቶች አሁን አብደናል በሏት። ሰይፉ ላይ እንቀርባለን። መቻየ ነው ወይኔ ግን ለጌም ይመስልሻል ወይስ እውነት ነው ይሄ ነገር? እንዲህ ዝም ብዬ ሳስበው እንዲህ ፎቶውን አይተን እያበድን ነው። ልክ እንደሱ ኦኬ
እኔ እያበድኩ ነው። ቅዳሜ አሁን ለምሳሌ ዘቢባ በጣም ነው የምወድሽ፣ ግን ቅዳሜ ፕሩፍ ቢወጣ ምን ልንሆን ነው? ምን ልትሆኚ ነው? ምን ልንሆን ነው? ማበድ አብረን ማበድ ያለን እድል እንዴ የማንም የሆነ ወይኔ ጂጂክ እያልኩኝ ወይኔ። ከዚህ በኋላማ እዚህ ላይ የሚመጡትን ወንዶች ሆነ አንድ ጊዜ ተነሱ፣ አንድ ፎቶ ቪዲዮ ለቀቁ። ተነሱ ቆሙ እንያችሁ ነው አይደል? ቆንጆ ወንድ ነበረ። ሂዝ ጉድ ሉኪንግ እኮ እንዴ ሂዝ ኢን ስፖርት ላይ ያለ ልጅ አይደል? እኔ መቻየ ነው መቼ እንደዚህ እኮ ይሄ የፈረደበት የበሰበሰ ቲክቶክ አለ እዚህ ጋር ቁጭቴና አሁን ይሄ ሀንዬ እናውራለን በቃ እንጂ ስለ ቁንጅና ምናምን አንቺን አንሰጥም። የለም እዚህ ሲንግል ነን እያልኩኝ ከ5 ዓመት 6 ዓመት ኢትዮጵያ ያለች ቁጭ ብላ አረጋችሁ። እና ምን አለ መሰለሽ ጂጂዬ፣ ምን አለ መሰለሽ ሰው መልክም ቢያይ በአሁን ሰዓት የሚፈልገው ብር ነው። ብር ገባሽ? ብር ታስር እሷማ ወሰደችው። ሀዝማኔ ኑሮ የራሱ ያሉ ሴቶች ፈዘዋል። ወረቀት የለውም። አሁን ማዘን ቁጭ ማለት ይህ ህይወቴ ስፈልግ ከመቃብሬ በላይ ማጻፍ ስፈልግ ጽፌ እኛ ጋቢውን ኖሮ ደግሞ እንቀራረብ ነበረ። አንድ ቀን ወረቀት የለኝም ምናምን ብሎ አያውቅም። ገባሽ? ፈጥርለት ራሱ ይፈጥር ነበረ። ስሚ ከሁሉ የገረመኝ ጂጂዬ ለእሷ የነገራት ስለ ሁኔታው ስለ ላይፍ ስታይሉ ምናምን ከ6 ወር ዴት በኋላ ነው። ውሸት ነው ግን የሚከታተላቸው ሰው ግን ሰንት አለ ይመስለኛል። እሷን ሴታፕ ያረጋት አለ እንትናን ሚስቱን ገባሽ? በእሷ በኩል ይነቨር ነው የከፈሉ ሰዎች ሊኖሩ ይችላሉ ማለት ሙዚቆቿን ምናምን ዳውንግሬድ ለማድረግ አሁን ራሱ የሆነ ነገር ስትለፈልፍ ነበረ። የሆነ እንትን ስታወራ ነበር እሷ ስለአንተ ገንዘብ ሊከፈለኝ እንትን ለማለት ምናምን ብላለች። ግን አይ ቲንክ የሆነ ነገር አለ። ጓደኛ ያለ ይመስልሻል? ጓደኛ በሱ አይደለም በዘቢባ በኩል ጓደኞቿ ሴታፕ አድርገዋት ጓደኛ ሳምባዲ እየከፈለ ይሆን? አርቲስቶች አይዋደዱ መውደቅ አለ እና ደግሞ የመጀመሪያ የልጇ አባት እንደሰማሁት ማለት የልጇ አባት ከሌሎች አርቲስቶች ጋር በጣም ነው የሚግባባው እና ይመስል ከልጇ አባት ጋር ዘቢባ ችግር አለባት። ኦኬ ከመጀመሪያው ኦኬ። እና የእንትና ወንድም ነው ደግሞ ማነው ስሙ አንድ ድራማ የሚሰራ ልጅ የለም ስምምነት የላቸውም ከመጀመሪያው ባሏ ጋር። እንደሱ ከሆነ መጥፎ ነው። እሱ እንዳለ ይሁንና የማንዴላ ወንድም ነው አሉ እና የሆነ አላደለ ያሁን ልኬኛ እኔም እንደኔ አይነቱ እንዲያላረገችልኝ ምናምን የሚሉት አንዳንዴ እኮ አታውቂውም ከየት እንደሚመጣብሽ። ጓደኛም ሴታፕ ታረግሻለች። የዘመኑ መቼም ጉድ እያየን ስለሆነ ገባሽ? ጓደኛም ብትሆን አይ ዶንት ኖ ማንን አምኖ ጂጂዬ አብረሽ መብላት መጠጣት እንደሚቻል ሰው ነው። አሁን ለምሳሌ እሷም የራሷ ኬዝ አላት እዚህ ጋር ልበልሽና እዛም ኬዝ አለ ትፈልገዋለች። ገባሽ? እና ባሽ ስለኔ አይደለም የምታወራው፣ እውነቱን አውሪ። ደግሞ ለምን አሮጌት አልከኝ? አይ አይደለም እንጭቁልል ሙሙዬቆ ብጤቆ ይባልሻ ፈሳ አሮጌት አላት አይደል? እኔና ወደ ምን ይበልሽ ይሄ አንገትሽ እንዴ? የእሷ ደግሞ እኮ የጉድ እኮ ነው። አንቺ ማርጀቷ ራሱ እዚህ ጋራ እንደዚህ አምስት መስመር እንደዚህ እንደ ሃይዌይ ነው፣ እንደዚህ እንደ አውቶባን ነው፣ እንደዚህ አምስት ምን እንደሆነ ግን ታውቂያለሽ ጂጂዬ? በቀጭን ሰው እሱ ነገር እንደሚበስ እድሜ እየጨመረ ሲመጣ ቀጠን ካሉ አንጀታቸው ይሻል ነበር ውፍራቴ። ያው ካትቼ እዚህ ጋር ሽሽባና አንቺ ውፍረት ልክ ነሽ። አዎ በቀጭን ሰው ይበዛል እሱ ነገር። ያ እኔ እንደዚህ በግድ ለምን ሄድክ ምናምን ነገር ለምን ወለድክ ምናምን እኛንም ቅድሚያ ስማችን የጠፋው በየእንትኑ እየሄድን እንጂ ደግሞ ኧረ ብንወድም አንወድም ነው አንፈል እንዴ የሆነ እኮ እንትን እኮ የሆነ ሽቶልስ ምንድን ነው የሚባለው? ምንድን የሚባለው? እኔማ የማንዘር መሰልኩኝ። ብትወድ ራሱ ነው የምትለው እንጂ በቬሎ ገዝቼ ምን ጥርቅስ አላቃትም አለ እኮ አንቺ ቬሎ
ቬሎ ገዝቼ እለብሰዋለሁ። ሳምሪ አላቃትም አለ አላቃትም ማውራት አትሊስት እኮ ይኸውልሽ ቢያውቃት ምን እንደዚህ የሆነ ነገር ቢኖር እኮ ቁጭ ብላ አፍ ይከፈት ነበረ። ገባሽ? እኔ አላውቅም። ዝግት ደግሞ ሄዶ አይወልድም ነበር ቢወድሽ ኖሮ ማለት ነው፣ ቢያፈቅርሽ ኖሮ። ግን ጂጂዬ ዘመኑ እንደሱ ነው አሉ። አላውቅም ነው የሚባለው አይደል? ሽምጥጥ ነው እኮ ከድሮም እኮ ይኸውልሽ። አሁን በነገራችን ላይ ማለት ነው አንድ ወንድ አንድ ሴትን ከያዘ በኋላ ሊረጋጋ ይገባዋል። የዘንድሮ ጉድ ነው። ሴቱ ነው አልረጋጋ ያለው፣ እንደዚች አህያ ማለት ነው። ገብቶሻል? እንደዚች ያለው ማለት ነው። በቃ ጓደኛ ከያዘ ጓደኛ ያዘ፣ አለቀ በቃ። ትተሽ መሄድ አለብሽ። ገብቶሻል? ይቺ እኮ ወልዶ ሁለተኛ ወልዶ ጭራሽ ትመጣለ ብዬ ስጠብቅ ያው ሱፉን ገዝቼ የለ ምናምን ነገር። ኧረ ጉዴ! ኧረ ጉዴ! ኧረ ጉዴ! ኧረ ነውር ነው። በቃ ነበረ አለቀ። አንደኛ አልተናገረሽ አልሰደበሽ ቢሆን እንኳን ነው የምልሽ አይደለ ሀና? እሱ የራሱን ህይወት እየኖረ ነው። እኔ ግን በእውነት ለጌም ምንሽ ከዚህ በፊትም ግን ይህን ነገር እኮ ታነሳዋለች። ይሄ መጀመሪያው አይደለም፣ አውቀሻል። ትዝ ይልሻል? የሆነ አበባ በትኜ ምናምን ቆየ ድሮ ነው የጀመረችው፣ ከሄደ ጀምሮ ማለት ልክ እንደሄደ አካባቢ ነው የጀመረችው። ከዛ በፊት ግን እኮ ስለ እሷን ደግሞ ተናግራታለች። ከዛ በፊት ድሮ። ስለዚህ ዩ ቲንክ ሳምባዲ አለና በእሷ በዘቢባ በኩል የሆነ ሰው አለ ማለት ነው። የሚቀናባት አርቲስት አለ። አርቲስቶችማ ይቻዘር ይቀናናሉ። መውጣት ስለሚፈልጉ ልጅቷ በዚህ በኩል እንድትወድቅላቸው የሚፈልጉ ሰዎች አንድ አርቲስት ትኖራለች። እኔ ሴት አርቲስት ትኖራለች ብዬ እገምታለሁ። ይቅርታ አድርግልኝ። ሌላ ምን አለ መሰለሽ ጂጂዬ፣ እሷ ስትነሳ ይኸውልሽ በሲንግል አይደለም የተነሳችው፣ በግሩፕ አልነበረ ዘፈኗ ምናምን። ከነዛ ግሩፕ ውስጥ አንድ ሰው አለ ብዬ ነው ማምነው። እኔም ጠርጥሬ ያለው ይነው ስሟን መጣራት አልፈልግም እንጂ አለ የሆነ ነግርሻለሁ በውስጥ እኔ ልቤ በጣም የጠነጠረዋለች አለ። እንከታተላታ ምትቼ ከሆነ ለመሰለሽ በሁለቱ የተነሳ እኮ ነው ግሩፕ የፈረሰው። ሲፈርስ እሺ እንዴት ግሩፑ ሲፈርስ አራቱ ግሩፕ ሲፈርስ ትዝ አይልሽም? ድሮ ግሩፑ ሲፈርስ ዝም ብለሽ ካልኩሌሽን አላዳመጥሽም? ያኔ አንዳንድ ሰዎች የሚናገሩት ምናምን እንዴ ግሩፑ ሲፈርስ ከነዛ ሁለቱ ነበር ያልተስማሙት፣ ዘቢባና አንደኛዋ። ከዛ በኋላ ግን አይኛ ፋይነን እስራኤል የምትባለው ወይኔ ደግሞ ስጠላት። እሺ ከዛ ግሩፑ ሲፈርስ መጀመሪያ ሁለቱ ናቸው ግሩፑን ያፈረሱት እኮ ያለ መስማማት። እኔ መቀናናት ይሁን ምን ይሁን። ከዛ በኋላ ደግሞ ለፐብሊክ መልሰው ታረቅን አሉ። ግን አሁን ዘቢባ ገባሽ አዲስ ህይወት አላት፣ ልጆች ወልዳለች ምናምን፣ ህይወቷ ተቀይሯል። ያለች አሜሪካን አይደል እንዴ ያለችው? ካናዳ። ኦኬ። ከዛ እንግዲህ እኔ ግምቴን ነው፣ ይቅር ይበለኝ ጌታዬ፣ ግምቴ። ዝም ብለሽ አንዳንድ የምትገምቼ የለ ፓዝሉን ላገናኘው ብለሽ ከሰራሽው፣ ፓዝሉን ላገናኘው ብለሽ ካልሽው ብዙ ጊዜ እኔ እንጃ። ግን ከዛ ደግሞ ይገርመኛል። ገና ደግሞ ልንገርሽ፣ ትልቅ የስፖርት አዳራሽ ሊሰጠው ነው። ጭልል ነው ጭልልሽ ዘቢባ እንግዲህ ከስር ካለሽ ተመልከች። አዲስ አበባ ላይ ለአዲስ አበባና ለተለያየ የካራቴ ምናምን የፈለጉትን ሲፈልጉ ሰፖርት ሲፈልጉ ዲፖርት ያደርጉ ነው። አንቺ እዛ ከበረዶ ጋር ሸክሽን እንዲካጭ እታችን ልከፊ ተፈለግመቼው ነጭ ቅማል እፈቂ ከታች ምን እንደሚሰጥሽ እዛ ነገር ላይ ጎበዝ ነው። እያሰብሽ በጣም ታዲያ ስፖርት እየሰራ እንዴት ጎበዝ አይገርምሽም? እዛ ነገር ላይ ጎበዝ ሲላት እንግዲህ ደስ ሲልሽ አጠገብሽ ዘነዘናና በረዶ ካለ እንጨቱ እንዲቀዘቅዝ ከመስኮት ውጭ አድርጊውና ዘነዘናው ይበርድልሻል። እየሄድሽ አሁን ወይ ጌም ስላለሽ ምናምን በየቦታው መግባት አለብሽ።
ምን አባሽ ጌም ጋር ታርገሽ አውሪ። ስለ ወሬሽ አውሪ። ለጌም አይደለም ስለ ወሬሽ አውሪ። ስለ ወሬሽ ትድኛለሽ። አንቺ አይምሮ ይሰራ ማሮጊት ሰዎች እግዚአብሔር ምስክሬ ነው። አይደለም ይሄን የመሰለ ቆንጆ ልጅ አይደለም። አራፈ ቢያፈረስ ዝተታም እብድ ለሊት ተነስተሽ ብትሮጭበት አናቱ ላይ እነሱ ጅላቸው እንዴ! እኔ ከብሎክ ስላወጣው ለጌሜ ለጥቅሜ ስል እነሱ መቶ እኔ እኮ የገረመኝ አንቺ ላይ ሄዳ ቁልል ምን አመጣው? አሁን ነገሩ ወደ አንቺ እኮ ዞረ። እኔ እኮ በፍቅር እኮ ነው የምትጠላው። በፍቅር ነው የምትጠላው። በፍቅር አቅጣጫው ቀየረ እኮ ቀየረ ወደ አንቺ። እኔ ያንን ነው የምፈልገው። ጫጩታችሁን የሰው ጭንቅላት ላይ ለመጣል ትፈልጋለች። አንድ ልጅ አለች ከዚህ ወደዛ የምትሯሯጥና ምን አለች? ኧረ መሯሯጥ ሞትኩኝ አለች። እዚህ ጋር ማያታለሁ እዛ ጋር ነጭ ግማል ለሊት ተኝተሽ በህልምሽ እሱ ዘቢባ የምትመቸኝም ከሆነ ዘቢባ ዘቢባ እያልሽ ነው የምታውቂው። ሰፖርት ማድረግ ወይ እሷን ሀቅ ማወጣበት ሁኔታ አጋጣሚ ቶፒክ ሲኖር በዛ ጊዜ የለም አበለጠሽ ተንቦላ ምናምን ኖሴንስ ምንም ነገር ተነስቼ ቆንጅና ይህል ወዳሞች ነው ባህሪ እንደዚህ ኢነርጂ ሉዝ በምታደርጉ ሰዓት አሁን ደግሞ እዚህ ጋር መጣይ ልጅቷ እውነቴን እኮ ነው። ስፖርተኛ ጠንከር ያለ ተርቀም ያለ ምናምን ቢያበርድልሽ ጤነኛ ሰው አንቺን አይጠጋሽም። የኖርዌይ ብርድ አለ፣ የኖርዌይ ብርድ አለ። የአንቺ ድድብና አለ፣ የምትውጪው መድኃኒት አለ፣ ድንቁርናሽ አለ። አስበሽዋል? ያንቺን ምናምንሽን ማግኘት የሚችሉ ስፖርተኞች ብቻ ናቸው። ቱና እኮ ይበላል። ቱና እንደሚበላ ታውቂያለሽ? ቱና ይበላል። ስፔሻሊ ከአረብ ሀገር የሚመጣ አለ ሲጣፍጥ አንቺ አለሽ እንጂ እስከ ነገሮች አብደሽ እኛ ስለማንፈልግ ምክንያቱም እንደ ኢሱ ያለውን እያባረረ አይናችን ስለማንፈልግ እንደዚህ ያበደ የኢሱ አማርኛ የመሰለ አረ ልደፋ ነው አለች ራሄል። እየተሯሯጠች ነው ከዚህ ወደዛ ከዛ ወደዚህ። ራሄል እያየሁሽ ነው ስትሯሯጪ። ላዳምጣት ከፍ አድርጊ እሺ። መታ ይቅርታ እንዲል እንዳደረገ አይተሻል እኮ ቱና። ምንድን ነው የምለው ይሄ ነገር ከአንተ ጋር ግንኙነት አለ። አዳምጪ፣ በደንብ አዳምጪ። ንግግር እያደረገች አዳምጪ። እንደማስተላለፋለች ስንት ሰው እየሰማ ነው እሱ ጋር አለ ብላ የማንን እንስማ? እያሻከረች አሁንም እየተናገረች እሷ ቤት እኮ እነሱ አይገባቸውም እንደዚህ አይነት ነገር። እሷ ከሚዲያ ቆይታ እንደ ፖለቲከኛ የለም እንደ ዘረኝነቱ እነሱ ቅድማ የተረዳችውን ነገር ለማህበረሰቡ ያሳለች ከካ ማትረቢ ኢንዲፔንድ ኦፍ ቱና ስላንቺ እያወራች ነው። በጣም ኢንዲፔንደንት የላትም ሀይል ሊኖራትም አይችልም። ከዚህ ሴትዮ ጋር አንድ ሀገር አለ ማለት ለማለት አንድ ሀገር አለ ይኖርብሃል ብዬ አልልም፣ ግን አንድ ነገር እኔ እጠረጥራለሁ። አላውቅሽም በመባል በዘራቸው አይድረስ ይከተላታል። በዘራቸው አይድረስ። እኔ እኮ የምትገርመኝ ምን እንደው ታውቂያለሽ? አውቅሻለሁ፣ በጣም ገደብን ነበር። አውቅሻለሁ እንዲላት ጠብቃ ነበር እንዴ። በአሁን ዘመን ሰው እኮ ሸምጣጭ እኮ ነው፣ ሸምጣጭ ነው። ግን አንቺ ቆይ አሁን በዚህ ሰዓት ማለት ነው ሚስቱ እያለች አላቅሽም ነው የሚለው። ቢያውቃት እንኳን ነው የምልሽ አውቅሻለሁ እንዲላት ጠብቃ ነበር። አይልም ለዚያው ያለች ባለጌ። ከዛ ላይ ደግሞ አይልም አላቅም ነው የሚለው። ጭራሽ ወልዶ ምናምን ኧረ ስራማ አላጣ። ለምን አባቱን አውቅሻለሁ ያለ በቃ ምን ይባላል በጀርመንኛ ምን ይባላል መሰለሽ? የትላንትና ሽኔል ሳይት ምን ነበረ? ሽኔል ምን ነበረ የሚባለው? ጠፋብኝ። እዚህ በልሽ እየመጣሽ እዚህ
አይደለም የምትይው ምናምን ደግሞ 100% ሹሩኝ የምነግርሽ እግዚአብሔርን በመቆንጠጫ አይነካሽም። በመቆንጠጫ አይነካሽ። እንደዚህ አይነት ባህሪ ቢኖረው ኖሮ ዋይ ተቀደሽ ግን ሀንቾ ልጁ እንደዚህ አይነት ልክስክስ ምናምን መሆኑን ብታውቂ ኖሮ እዚህ ላይ ስንት ዓመት እናውቀዋለን። ከአንዱ ጋር ሳይወራበት ነው ዘቢባ ጋር ሄደው እንዴት ሀው ይህን ያህል ጊዜ ሲኖር እኮ ብቻውን ነበር እናገኘው ነበር። እስኪ አንድ እንኳን ገርል ፍሬንድ አትኖረውም ነበር እዚህ ላይ ይችላል ነበረ። እኔ ለዚህ እኮ ነው በሷ በዘቢባ በኩል የሆኑ ሰዎች አሉ ምለው። እኔ ለዛ ነው አንዷ ራሱ አሁን ልሽ እንደዚህ ልክስክስ ቢሆን አሁን እንግዲህ ብዙ ወንዶችን ታውቂያቸዋለሽ። ዛሬ አንዷን ይዛሉ፣ ነገ አንዷ ጋር ይሄዳሉ፣ ነገ ታውቂያለሽ። እዚህ የአውሮፓ ወንድ ማለት ነው። ግን ይሄ ልጅ ስንት ዓመት ስናውቀው የመጀመሪያው ዘቢባ ናት፣ የመጨረሻውም ዘቢባ ናት። ዘቢባን አወቀ፣ እዛው እያየናቸው በእርዳታ ተዋወቁ፣ እነዚህ እንትኖች ተዋወቁ። ከዛ በኋላ በስንተኛው ጊዜ መቀራረብ ሲጀምሩ ያስታውቅባቸዋል። እና እንዲያው አይገርምሽም? የሰው ልጅ ግን እዚህ ብዙ ሰው እንትን የማይለው ቲክቶክ በአንዴ ደግሞ ልንገርሽ፣ አሁን እሱ እንደው ቢያጣ እንደው እኔን የማዋራት ቻንሱን አግኝቷል። ሌሎችንም ሴቶች የማዋራት ቻንሱ አግኝቷል። እንግዲህ እኔ ከሰው ጋር ብዙም አልግባባም፣ ታውቂያለሽ፣ አልግባባም። እኔ ከኔ ጋር እንኳን ብዙ ጊዜ አውርተናል። ከሌላ ሴቶች ጋር ደግሞ በጣም ሲምፕል ማውራት ይችላል። ከአንዷ ጋር እንትን ማለት አይችልም ነበር። እናውቃቸዋለን። አሁን እዚህ ላይ ብዙ ወንዶች አሉ ከሴት ጋር ግንኙነት ያላቸው። አከሊ እንደ ጀንጅኖ ነበር ኧረ ኢትስሚ አትስደቢኝ። ወንዶች ሴት የተማርኩ ሴት ነኝ ነብሴ። አይም እዚኛው ላይ የለኝም። ይሄኛው ሌላኛው አካውንቴ ነው። ጂጂዬ ጊቪኝ ስጭኝ እንትን ሞዴሬተር 2 ነው ያለኝ። እንትን አንልም ነበረ ታዲያኛ ምንድን ነው እና አትስደቢኝ ነብሴ። የተማርኩ ሴት ነኝ። ከፈለግሽ ነይ ላስተምርሽ። ናይ ትምህርት ቤት ልክፈትልሽ፣ ለአንቺ አስተምርሻለሁ። ምንም ችግር የለም። ሳልሳደብ ነው ማስተምረው። እኔ ጎበዝ አስተማሪ ነኝ። ማለት እንደዛ እንኳን ማድረግ ይችል ነበር። ገባሽ? እንደ ሌሎች ወንዶች ማለት ነው። የሆነ ነገር ዘቢባን የተዋወቀት ከዘቢባ ጋር ያወሩ ነበር፣ ያስታውቅባቸዋል። የሆነ ምናምን ነገር ዘቢባን መመላለስ ጀመረች፣ እሱ ያለ ምናምን ነገር በቃ። ከዛ የሆነ ነገር እንዳደግ ጠረጠች። በመጨረሻ ግልጽ አወጡት፣ ዘፈነችለት። በጣም ግልጽ አወጡት። ይህችን ሴትዮ እኔ እርግጠኛ ነኝ አንደኛ እራሷ ትናገራለች። እኔ ከማንም ሰው ጋር ግንኙነት የለኝም፣ ቤቴ አይደለም ወንድ ሊገባ ምናምን ትላለች። እንዴት ብሎ ገባ? በቃ ፎቶን ያፈቀርሽው አንቺ እብድ፣ ፎቶን ያፈቀርሽው። መጀመሪያ ሆስፒታል መድኃኒትሽን ጨርሽ፣ ከዛ በኋላ ትመጭልሽ። ኦኬ ደግሞ አይነካሽም። እግዚአብሔርን ይኸውልሽ፣ አንቺን የሚነካሽ አይኑ የጠፋ ጭንቅላቱ የታመመ እውር ካልሆነ በስተቀር አንቺን እንዲህ በመቆንጠጫ እንዲህ የሚነካሽ የለም። እዛ እንትን እያልሽ እዛው ተነፋነፊ፣ እዛው ደካክ አሙቀው አሁን እስከ ጌሙ ነው። ከጌሙ በኋላ የሆነ እንግዲህ በኃይለኛ የከፈለ ሰው አለ። ጂጂዬ በኃይለኛው ትናንትና የባሏን መቃብር ይዛ አመድ ላይ እስከ 2020 ድረስ ስትሮጭ የነበርሽ ሴትዮ ማን አንቺን ጤነኛ ብሎ የሚጠጋው ኖሬ ውስጥ ማን የተከፈለሽ አለ ወይ? ሌላ ሴት ሌላ ሰው ይኖራል እንጂ ነው ወይ አይጠጋሽም። አንቺ ግን ታፈቅሪያለሽ። ግን ኔ ወይ አመለጠሽ። አንቺ አለሽ አይደል እድሜ ልክሽ ሴት እያባረርሽ የምትኖር። ከእንደገና ደግሞ ወንድ አትወጂም። እኛ የምናውቀው አንቺ የሴት አፍቃሪ እንደሆንሽ ነው የማውቀው። ታውቂያለሽ ይሄንን አንቺ። ግን ጂጂዬ አሁን ለምሳሌ አንድ ወንድ ጠበሽ እንበል እና የሚስቴ አሽ አለኝ ቤቴ ካለሽ ይሄ አመዱ ትጠጊዋለሽ? የፈለገ ብትወጂው በህግ እኮ አይፈቅድልሽም። አዎ አሜሪካ ያደርጋሉ። ቤት ውስጥ ይቀመጣል። ጂጂ የአሜሪካ ቤት ውስጥ እንትን ውስጥ ማስቀመጥ ይቻላል። በዚህ አይነትማ ኖሬማ ከኖረማ አንድ ቀን በዩቱብ ላይ ስትበጠረቅ ስታወራ ምናምን ስትል ያያታል። እና ይሱ የአዲስ አበባ ልጅ አንቺን የሚቀርብሽ እዛው የራስሽን እዛው እብድ የሚመስለውን ፈልጊ ወይ ነው ወይ። ግን አፍቅረሽዋል በፎቶ አይደለም። እኔ ግን የምር ቪዲዮ ናቸው ገርሞኛል። እንዲህ እሷ አይመስለኝም ታርጌቱ። እሷ ናት ታርጌቷ፣ ዘቢባ ናት ታርጌቷ። ግን ዘቢባ ደግሞ አርቲስት ናት። ዘቢባን ካናደደቻት እሱን በሀሳብ ማግኘት በሀሳብ ይደብራል። ግን አርቲስታችን እንደዚህ ማድረግ ይደብራል አንዳንዴ። እንዴ በዛ እኔ ዛሬ ሲሄድ እኔ መጀመሪያ ላይ ትንሽ ግን ሄሉ ግን አሁን እኔ ልበልሽ ሄሉ እግርሽን ከፍተሽ ግን ትችይበታለሽ። እኔ ዝም ብዬ ሳስበሽ እንግፍ ስለምትይ ትችይበታለሽ። ግን እኔ እንደውም እኔ ሌዝቢያን ነው የምትመስለኝ። ቅርታ አድርገልኛል። አጠቃቀም እኮ እንደ ወንድ እኮ ነው። በቃ እንትኑ የዚህ ጋር ትከሻ ምናምን በሁሉ ትላለች ምናምን ስትምና ምናምን የምትለው ነገር አለ። አንቺ እናቴ እሙሙ ካገኘሽ ትልሻለሽ እንጂ ያ ነገር እንኳን የምታውቂውም አይመስለኝም።
ተሳስቶ የበፊት ባሏ ፎቶ አላሳይሽ ነበር እኮ ያለጥፍላችኋል። የበፊት ባሏ ፎቶ ሰካራ በጭዋጫ የመንዝ ያስረግዛት ማለት ነው። አንቺ እሱንማ እኮ እውነት ነው። ግን የአሹ ግን የእሱ ነው። አሹ የእሱ ነው። ጂጂዬ እውነት አይደለም ዱቄት ነው አይደል? እሱ ነገር ይሄ እዚህ ያለው ባሏ ነው። እዚህ መታ እንትን ያለችው ባል ይሆናል እንጂ ያለው ዱባይ ነው ያለው። የልጇ አባት ዱባይ እኮ ነው የሚኖረው። እንዴ ፈለገ ይሁን አሁን እቺ ሳራ በሻ ምናምን የምትባለው ስትይ እንደዚህ ታሪኳን የሚያወራላት የልጇ አባት ነው። የሚገርምሽ ነገር ኧረ ተይ የሳራ በሻ እግዚአብሔር ምስክሬ ነው። የዚች የነጭ ቅማል የልጇ አባት ዱባይ ነው። ፎቶ ልላክላችሁ አላውቃላችሁ። ዱባይ አንስቶ ይሄ ነው የእሷ የልጇ አባት። የድሮ ፎቶ እና የአሁኑ ፎቶ አለኝ እኔ። አሁን እንዲያውም አርጅቶ ምናምን ሲያስጠላ በስማም ጌታ እንደሷ በቃ ይጥርሱ ምናምን ራሱ ጥቁርቁር ብሎ ማለት ነው። የልጁ አባት ዱባይ ነው ያለው። የዚህ የመጀመሪያ ዛ እሷና ጓደኛዋን የመን ውስጥ የልጁ አባት ለምን ወንድ እንደጠለስ ታውቂያለሽ? የልጁ አባት የመን ላይ ማለት ነው አሯን እያበላ እያሰራ ያ ቤት ተከራይታ እዛ ስደት ላይ ያሉ ቤት ተከራይታ 3 ዓመት በሙሉ አብሮ እየኖሩ የገዛ ጓደኛዋን እሷ ስራ ስትሄድ ጓደኛዋን እየተከለ ከጓደኛውም ከእሷ እኩል ነው የወለዱት። እሷ ስታረግዝ ጓደኛዋ ማርገዛለች። በዛ ነው ሪፊውጂ የደረሳት እንትን መከታተል ጀመረች። ወደ ካምፕ ገብታ ማለት ነው። ጓደኛዋንም እሷን አንድ ቤት ውስጥ ሳታቅ በዛ የተነሳ ነው ጦሽ ያለችው። ያ እሱ ደግሞ የተለመደ ነው በውጭ ሀገር። በጣም ነው የሚያስጠላው። አሁን ዱባይ ገብቷል እሱ የልጁ አባት ማለት ነው። የልጁ አባት ኦኬ፣ ዱባይ ነው ያለው። ሲያስጠላ ቦርጩ እዛ ጋራ እንዲህ ፊቱ እንደ የተጣመመ ምናምን። ይሄ ትንሽ የአይኑ ቅድ የድሮ ፎቶ እና ከእሷ ጋር እኔ ያለኝ ከእሷ ጋር የመን የተነሱ ፎቶ እና አይኑ ብቻ ነው በቃ ትንሽ የሚመሳሰል አይኑ ቅድ ምናምን ከልጇ ጋር ቁጭ ለምን አለኝ አይ አንቺ ስላልሽኝ አይደለም እስከምትሞት ድረስ ነው ያለቃትን። እስከምትሞት ድረስ አውጣልሻለሁ። እንዲያውም ልጅ እኔ አሁን ዱባይ ያለው የነሳራን ሀበሻን ጉዳይ በስልክ እንደዚህ ዱባይ ያለው ነገር ይነግረኛል የምትለው የልጁ አባት ነው። እዛ ደግሞ ያለው ማለት ነው። ኖ አልሞተም። እዚህ መቃብር ለመቃብር ስትል የነበረው ደግሞ ሌላ እዚህ ከመጣች በኋላ። ስለዚህ ይሄ አሁን አሽ ያላት የሌላ ነው ማለት ነው፣ የልጁ አባት አይደለም። የልጁ አባት እንዲያውም ፎቶ እዚህ ጋር ለጥፍላቸዋለሁ ነገር ወይ በኋላ ልጆቹ ስልክ ስለያዙ ነው እንጂ። ማይ ጉድ የሚገርም ደግሞ ውሏ ምናምን ብታይ በቃ ከናይጄሪያ ከሱዳን ከየመኒዎች ጋር እስቲል ነው ራሱ ከየመኖች ጋር ነው። የመን ሱቅ ነው የምትል ከእሷ ቤት ወደዛ የአረቦች የየመኖች ሱቅ አለ። የአረቦች ማለት ነው የመኖች ምናምን እዛ ነው የምትውለው። እስከነማዋያ ነግርሻለሁ። እስከነማ አሁን ከሀበሻ ጋር ልገናኝ እኔ ለዚህ ነው ከኢሳያስ ጋር ራሱ መገናኘቷን እንትን የማልለው። ውሏ በሙሉ ከአረቦች ጋር ሁሏ በሙሉ ራሷ እኮ ትናገራለች። የሚገርመው ግን በቀደም የሚመሰክሩ ነበር የተደረገው። ኤርትራኖች እንዲህ ብለው ነው የሚጠብቋት። እንዲህ ብለን ኤርትራኖችን ስለምትሳደብ ማለት ነው ከመኪናዋ እንትኗ ነው የምትሄዱ። ከቤቷ ራሷ አትወጣ። እዛው ሐኪም ቤቷ ማለት ነው ኪኒኗን ልትውጥ። ሄሎ አቷሽም ይላሉ። ግን ከሚመሰክሩት እኮ ውስጥ አንዳቸውም እሱን አብራቸው አይተን ነበር ያለ ሰው የለም። እውነት ለመናገር እነማን ኮመንት ሊሰጡ ከገቡት ውስጥ አቷሽም ነው እንጂ ያሉት። ይሄ ህዝብ አይደለ? ይሄ ህዝብ ዝም ብሎ አልቃሽ አይደለ? ጓደኞች እንደሱ አሮጊቶች ናቸው። ቆሮቆንዳ አቆቃ ያለ አሮጊቶች ናቸው። ይወጡና እንዳለችው ይሄ ማለት አሮጊት አለሽ አለልሽ ቆም የሉም እኮ አለልሽ እንዳትለቂው። እሱስ ሽበቱ የሱማ ያምራል። ሽበት ራሱ የሚወጣበትን ያውቃል። አንቺ ከካ አንቺ ሙሙሽም ምንሽም የማይታወቅ ሽበት በሽበት የሆነች ሴት ከካ ከአንቺ ጋር ማን ቁጭ ብሎ እዛ ጋር እንደሚኖረ ራሱ ኦኮቲ ዛሬ ነው በጣም ዘነጣሽ ነው የመጣሽው። እንዴት እንደምታምሪ እንዴት ጻጉሽን ጋር ትፈልጊያለሽ አንቺ። ዛሬ ደግሞ ጋርባ ተቃራኒ ናቸው። ከሶማሊያ ኖርዌይ ድረስ በእግሬ ገባሁ። አንቺ ከሶማሌ ኖርዌይ ድረስ በእግርሽ የገባሽ ማለት ነው። በእግርሽ አሁንም በእግርሽ አንቺ ቁጭ ያልሽ ይመስልሻል? እንደዚህ ፊትሽ እግርሽ እኮ ነው ፊትሽ ላይ የሚታየው። ያ እብድ
ድሮ እንደዚህ ነበረ። ልጅ እንደዚህ ነበር። በጣም ያምራል ጂጂዬ። ከለሩ ሲያምር ምኑ ሲያምር በእውነት ያምራል። ፀጉርሽ ራሱ ጤነኛ ነው ያስታውቃል። እንዴ ቋ ብለሽ እንደመጣሽ ዛሬ በእውነት በጣም ነው የምታምሪው። አይገርምሽም? ልጅ የእንትና የሳምሪ ልጆች ታድለው የሚገርም ነው። በጣም ነው የሚያምሩብሽ ፀጉርሽ። በጭባጫ ስታስጠለኝ ሊጥ እኮ ነው የምትመስዪው። እንዲያውም በማሽን የተቦካ ሊጥ ነው የምትመስዪው። ብጥብጥ ያልሽ ሰሚ ነጭ ቅማል ያለቻት ማሜ ናት አይደል? ማሜ ትልጭት ስትሰማት ነኝ ያልኩሽ። ትከሻችን እንኳን እየሰልሽ ትከሻ እዚህ ጋር ጎርጎድ፣ እዚህ ጋር ወጣ፣ እዚህ ጋር ጎርጎድ። የሞዴል ትከሻል። አንቺ ሉጢ እምስላሽ አስመሳይ እዛ የመን ስትልሽ ያለብን እንዲ እንዳቀሩ ጌሟን ሰፖርት አርጓ ጂጂን። ፍራንክፈርት የሆነ ምርጥ ቦታ ላይ ነው የምናደርገው። ምክንያቱም የዛ ሰዓት ደግሞ የሚመጡ ሰዎች አሉ። ትያለሽ I cannot wait. Enjoy that. እናያለን ምን እንደምታደርጉ። እንዴ ጋይ ሰፖርት አርጓት። 50 60 ምናምን 75 አንበሳ ጸልዩልኝ። ሀብታሞች አሉ አንበሳ የሚሰጡ እጃቸው እንዲፈታና 50 አንበሳ እንዲያወርዱልኝ ጸልዩልኝ። ታገኛለሽ እንዴ? እኔ አላረጅም። ለምንድን ነው የማረጀው? እንዴ እኔ ምን ለምን የማረጀው? ቋቂ ቀቅ ያሉ አሉ። ለምን ነው የማረጀው? ቢሲ የኔ ቆንጆ ደስ ይለኛል። አጠገቤ ትሆኛለሽ። ይዛለት አይከና ወይ ግጥራሽ ለልጄ ልደት ተቀልሽ አይከና ወይ ተቀልሽ በጣም ያምራል። አሁን ትንሽ ሞር ፕሮዳክት ብታረጊለት ደግሞ አሉ የተለያየ ሙሶች እኮ አሉ። ወይኔ እኔ አሁን አንድ ለልጄ ፀጉር ማረገው ሙስ አለ። በስመ አብ እንዴት አሪፍ እንደሆነ ፎቶ እንኳን አንስቼ ልክልሻለሁ። እራሱ ነው ጉግል አድርጎ እንትን ያደረገው። አሁን ልጆች ፀጉራቸው እንትና አፍሮ አይደል እነዚህ ቲኔጀሮች እና መጀመሪያ ከስር ሊቪንግ ኮንዲሽነር እናደርግበትና ከዛ በኋላ ከላይ ሙስ እናደርግበት እንዴት እንደሚያምር ብታይ። ቆይ ልክልሻለሁ እናንተ ጋር ካለ ጀርመን ሀገር። እሺ በቃ ልጆች ላስተኛሽ። ወድሻለሁ። ኢንጆይ። ብቅ በይ ከቻልሽ። ላቭ ዩ ጋይስ። ሴትዮ በጣም ትልቅ ሆነ አግብታ። ችግር እኮ የሚያገባን አይደለም ያጣነው፣ ምናገባው ነው ያጣነው። ጋይሴ እወዳቸዋለሁ። ልጆቼ መተኛት አለባቸው። 9 ሰዓት ሊሆን እምቢ አሉኝ። አልተኛም አሉኝ። ከኔ ጋር መጫወት ለምደው። ለዚህ እኮ ነው የጠፋሁባችሁ 3 ቀን አብረን እያወራን ከልጆቼ ጋር። ዛሬ ነጭ ቅማል ተናዳለች። ቅዱና ላኩላት። ሪኮርድ ደግሞ አይታችሁኛል። ሪኮርድ አድርጉ። በተለይ ያ ታንተ ክሬዚ ታንተ ነጭ ቅማል አበደች ስል ስ የኔ ቆንጆ ቴንክ ዩ ሁላችሁ። ታንተ ነጭ ቅማል አበደች ስል ባክግራውንድ ነበረኝ እና እናንተ ግን ታብዳለች። እንኳን እሷ እኛም አብረን ልናብድ ነው። አብረን እናሰባብዳታለን። ያ እውነት ከሆነ ግን ማለት ነው እንጋጋ አጋጠመችው እንጂ እንጋጋ ባታጋጥመው ኖሮ እኔ ራሴ ብር ልልችል ነበር አልኩኝ ሳስበው ነበር። ግን ብዙ ጊዜ እኔ
የሚይዛቸው ወንዶች መጨረሻቸው ያለው ከኔ የበለጠች ሴት አይዙ። እኔ ነኝ የመጨረሻ አለቅ። በምንም ከኔ የተሻለ ነገር እንዲያውም ከኔ የወደቀች ሴት ይዘው ሲወዳደቁ ነው የምታዩት። በቦክስ እየተጣሉ እንደተመታ እንትን ሲወድቁ ነው የምታዩት። የእውነቴን ነው የምላችሁ። እውነት ለመናገር ከኔ የሚበልጥ የለም። እና ሳስበው ግን አስባችሁታል? ኤክሳችሁን ከታዋቂ ሴት ጋር ኢቢኤስ ላይ ሲቀር ነጭ አይጥ ነጭ ቅማል ማለት ነው። በኢየሱስ እዚህ ቁጭ ብላ ባዶ ቤት ኖሬ ውስጥ በረዶ በቂጧ የኖሬ በረዶ ደግሞ ልነግራችሁ አልችልም። ከላይና ከታች ነው በቃ ዱብ የሚለው። ከዛ ነጭ ቅማል ብርድ ሲሆን ደግሞ ለእኛ ለሴቶች በጣም ሃይፕ ነው የሚያደርገን ታውቃላችኋል። አምጡት ነው የሚለን። ከዛ ስታ ደግሞ ባና ቀውስ አስባችሁታል? የሆነ የሚያምር ስፖርት አቤት ሰው ወይ ግን ያሳብዳል። እንደ ኢሱ እኔ እግዚአብሔር ምስክሬ ነው። ኢሱ ቦይፍሬንድ ቢሆን አያርገውና እንደኔ አመል ማለት ነው። ገመድ ይዛለ ዝች ጋራ እችኛዋን ገመድ አድርጌ ይህ ገመድ ይታያቸዋል። ይህንን ገመድ አድርግና እዚህ ላይ ገመድ አድርጌ ባይ ቻው። ለምን መሰላችሁ? ስትተኙ እግሩን ስታዩ እስከነጡንቻው ስትተኙ በስፖርት የዳበረውን ደረቱ አድርሱላት። ይሱ ማለት ነው። ለቋ አይለቃችሁ። የእሱ ፎንቃማ ከባድ ነው የሚሆነው። ያ ስታዩት ደረቱ ወይኔ ደረቱ ስትሉ ገልበጥ ስትሉ፣ በዚህ በኩል ደግሞ አንገቱ ስታዩት ገልበጥ ስትሉ ደግሞ በዚህ በኩል ደግሞ ያ እጁ ይሄኛው እዚህ ጋር ስታዩት ገልበጥ ስትሉ በዚህ በኩል በኖርዌይ ብርድ አስባችሁታል። በዛ በበረዶ ገልበጥ ስትሉ ደግሞ የእግሩን ጡንቻ ስታዩት እኔ እዛ ጋር አልሄድኩኝም። ገልብጥ ስትሉ ደግሞ እግሩን ስታዩት እኔ ከፈለገች ዘቢባ ግጥምለት ጣቱን የእግሩን ጣቱን ስታዩት ገልበጥ ስትሉ ማጅራቱ እዚህ ጋር ያለው ስታዩት ገልበጥ ስትሉ ደግሞ እንደዚህ ምናምን እያለ እንደዚህ ነጭ ቅማል እንደዚህ ሲይዛት ምናምን አስባችሁታል። እንቅልፋታችሁ ሌሊቱን አሁንማ ገባን ለምን አክታሽን እንደምትተፊበት እሱ ትዝ ባለሽ ቁጥር እንቅልፍ ባጣሽ ቁጥር ስትመጪ በዛ ላይ ሱፉን ገጭ አርጉ ምናምን ሲል እንኳን ስፖርት የሰራ የማንም ፈርሳም ጫት ቃሚ እንኳን ይፈቀራል። ሰራልሽ አንተ በተበሽ እንደ ካራቴው እንዲያርጉ መቼም ሰው አትሆኝም። የኔ እናት ከጀርባችን ላይ ማትወርጅን ለካ ሴቶችን የምትጠዩ ስለተቀማሽ ነው። በቆንጆ ሴት ወዷት እንጂ ወደው አልመጣችበትም። እሷ ያለችበት ነው የሄደው። ለዚያም ኖሮ ወይኔ ዘቢባንማ ትጠጋታለች። ኖሬን የሚያህል ሀገርና ወረቀት እንሰጣለን ሲል ብሎ የምን አባቱ የነጭ ምናምን ብለው ሂድት ምንም ገና ሳይነካት አንቺን እኮ ነክቶ ጨብጦ አይቶሽ አንቺም ወረቀትሽም ዘመዶችሽም አንቺም ዞር ያለሽ ሴት እኮ ነሽ። ወይኔ እኔ አንቺን ብሆን የደብረ ብርሃን አረቄ አምጥቼ ገመድ አልኩሽ እኮ አንገቴ ላይ አንጠልጥዬ ባይ እግዚአብሔርን በጣም ነው የሚያምረው። አንቺ ህይወትሽ በሙሉ ከዚህ በኋላማ አይስተካከልም። መድኃኒዓለም እናምልሽ። ብዙ ሰው ተገርቷል። ብዙ ሰው ከቦይፍሬንዱ ጋር ተለያይቷል። የአንቺ መጨረሻ ግን አላማረኝም። ዳይ ወደ ሆስፒታል ሳይኮሎጂ ጋር ሂጂ። ኮሊንግ አድርጊና ላቭ ኮማ ብለሽ ንገሪው። የመጨረሻው ትወጊያለሽ፣ ኦክሲጅን ይሰካልሻል፣ ትገቢያለሽ። ይሄ የሚዘጋበት የለም ክሎዝ ሆም የሚባል እዛ ውስጥ ነው የምትገቢው። አለቀልሽ። እንዴ ልጁ የሚረሳ አይደለም። ወይኔ ለዚያም ፍቅር በአማርኛ አብርሽ፣ እኔ ቆንጆ አብርሽ። በዚህ በኩል ኖርቬገስ ሰሚኝ፣ በዚህ በኩል እንግሊዘኛ ምናምን ፍቅር በአማርኛ የሀገር ናፍቆት አለ፣ ቤተሰብ አለ፣ ከእንደገና ደግሞ የሽክሸካ አቤት ለዚያውም ስፖርተኛ። ወይኔ አሁን ገባኝ ችግርሽ ገባኝ። እንኳን በኛ አልደረሰ። እኛም ያውቃለን የምንይዘው የምንጨብጥ ማን ኮረንቲ ላይ የሚንጠለጠለው አንቺ ደፋ በአንቺ አቅም የፈረደበት ብለሽ አየሽ እንዴት አነጣጥሮ እንደሄደ። ምን ያህል ጀዝባ ብትሆኝ ነው ግን እንደዚህ ንቆሽ ሄደው ቢሉ አስገዝቶሽ። ስንት ዓመት ነበረ ግን አብሮሽ የነበረ? ስንት ወር? እርግጠኛ ነኝ አንድ ቀን ብቻ። በአንድ ቀን እንደዚህ ኮረንቲ ያስጨበጠሽ አይተሽ ማታቂውን ያልኖርሽውን ልጅነትሽን ያንን የሆነ ቁሩ ቆንጆ የመሰለ እኔ እስከ ድሮ ጀምሮ ቆንጆ ማቀፍ ልማዴ ነው።
አይስዌር በህይወቴ አስቀያሚ ወንድ አቅፌ አላውቅም። ሰውነቱ እንዴት እኛማ ተሸፍነን ነበር። አይናችን ላይማ መጋረጃ ጋርዳይ መድኃኒዓለም አይታይ ለዘቢባ ያለው ነገር ሆኖ ነው። አላቃትም እኮ ነው ያለው። ምን ያህል ቢንቅሽ ነው ደግሞ? ምንም ማስረጃ የለሽ ደግሞ ለፎቶ $500 ነው የከፈልሽበትንም ቦታ ሰማሁኝ እኮ ታውቃላችሁ። እዚህ ሀገር ፍቅር እንደሚጣፍጥ ለምንድነው ታውቃላችሁ? ምንም ጠያቂ መርማሪ የለም። ብቻችሁን ነው ቤት ውስጥ የምትሯሯጡት። አስበሽዋል? አንድ ሰሞን እኮ ጠፍተት ትያለሽ። ለካ ሆስፒታል ገብተሽ ነው እየተወጋሽ ነበረ። ብዙ ጊዜ እኮ ሰዎች ስለ ፍቅር ሲያወሩ ከትያለሽ። ስለ አንቺ እያወሩ እየመሰለሽ አይደለ? እሱን ያገኘሽ ይመስልሻል? ቬኑን ግን 4 ዓመት በሙሉ ለምን አስቀመጥሽው? እኔ አንቺ ቦን እሸጠዋለሁ። ከዚህ በኋላ እኮ ወንድ አታቅፊም። በቃ እግዚአብሔር ምስክሬ ነው። እሱን ካቀፍሽ በኋላ በቃ ምንም አይገባልሽም። ቀርቅሮልሽ ነው የወጣው። ከዚህ በኋላ ማንም አይታይሽም። በሀሳብ ትካዜ እንድንያሽ ትኖሪያለሽ። ወይ መግለጥ የሚደረገውን ነገር በሙሉ አድርጌ ወይ ወልጄ ምናምን ባስቀረውት ወይ ይዤው አሜሪካን በሄድኩኝ እኔ አንቺን በሆን ደደብ እኮ ስለሆንሽ ነው። ኖርዌጋን ሄደሽ እኮ ማግባት ትችይ ነበር። ሻለ ዴንማርክ ማለት ዴንማርክ ሄደሽ ወጥተሽ ዴንማርክ ለ3 ወር ወረቀቱ ስላለሽ ደደብ ስለሆንሽ ነው እንጂ 3 ወር ተቀምጬ እዛ ገባሁት ማለት ትችይ ነበር። እሱም ወጣ ብሎ ማለት ነው በፈቃደኝነት። ምን ያደርጋል ጆንዬ? ወይኔ ያስገብቱላት ቀርቅሮላት ነው ወጣ። መቼስ አሳብዷል። ለካ እየሰበሰብሽ ሴቶቹን በሙሉ ስትሳደብ ነበረ። በቃ ምክንያት አለሽ። ወንድ ተጫውቶብሽ ስለሄደ ደግሞ መርጠሽ ቆንጆ ቆንጆ ሴት ትሳደብሽ። ቆንጆ ሴት እንድትኖር አትፈልጊ ማለት ከአፍሽ ላይ እንደዚህ እንዳሞራ ምን ትፍ ስለምናረግሽ ምን ያደርጋል? ለዝላዛ ቀርፋፋ ስለሆንሽ እኮ ነው። ባይ ቻው። እስቲ ጋላሪ ሙላልኝ። እነዚህ ልጆች እንደሆነ አይተኙም። አይስበል በጣም ያምራል ልጁ። ባይዘዌ እንደ ኢንፎርሜሽን ልንገራችሁ ብዬ ነው። ዘቢባ ወጥም ታድላለች። እድል በጣም እድለኛ ናት። ዘቢባዬም ቆንጆ ናት። በነገራችን ላይ ቆንጆ ለቆንጆ ሲገናኝ ደስ ይላል። ረጋ ያለች ደስ የምትል እመቤት የሆነች ልጅ ናት። ቆንጆዬ ልጅ። ከዛ ላይ ኢትዮጵያ ስታር እኮ ናት። ድምጿ ራሱ በቃ ያ ፍቅር ያስይዛል ድምጿ ራሱ። ገባሽ? አንቺ ምንሽ ምን ከአንቺ ጋር ጭቅጭቅ ወጣ ገባ አካሌ ምናምን ምንድነው ኢንሳይዶች ምናምን እየሸከሸከሽ መጪት ኢንሳይድ ነው የምትይው እንዴ? ለካ 2 ያስወለዳት በአንድ ጊዜ። እንደኩ ጉድ እኮ ነው። አንዳንድ እኮ 40 ዓመት በሙሉ 2 አይወልድም። ይሄኔ ከአንቺ ጋር 10 ዓመት ምናምን ተቀምጦ ይሆናል። አንድም አልወለድሽ። አቁመሻል እኮ ጭረሻል፣ ሰቅለሻል። ሰቅለሻል። የኔ መሬት ደግሞ ስለ ሰው ታወሪያለሽ። አስረግዘው ዱባ ሄደው አስወርደው ያለው ነው የሌለውስ እንደዚህ የበረዶ ተራራ ላይ ጥሎሽ ሄድ ሳይቤሪያ የበረዶ ተራራ ላይ ቁጭ አድርጎ ወደ ኢትዮጵያ እግዚአብሔር ምስክሬ ነው። በጣም ቆራጥ ልጅ ነው ከሆነ እንኳን ሊመሰገን ነው የሚገባው። እንኳን ወደ ኢትዮጵያ አይደለም ከኢትዮጵያ ያለው ወደዚህ መምጣት ይፈልጋል። የሚገርማችሁ ምን ያህል ቢንቃት እንደሆነ ዘሎ ኢትዮጵያ የገባው። በስመ አብ የተናቅሽ ሴት ነሽ ለካ። የተናቅሽ ሴት ምን ያህል አስቀያሚ ብትሆኝ ነው። አትሊስት እኮ እግዚአብሔር ምስክሬ እንደ ወረቀት እኮ ብለው እኮ ብዙ ወንዶቻችን እኮ የማይገቡበት የለም። የማይገቡበት ሴትም ብትሆን ማለት ነው። ግን ምን ያህል ቢጠላሽ፣ ምን ያህል ቢንቅሽ፣ ምን ያህል ከዚህ ሴትዮ እንደ ወንዝ ገደል ውስጥ በገባ ይሻለኛል ነው ያለው እግዚአብሔር ነው። እስካዬ ትመጣለህ ለሜ 30 በእናት እስካዬ ጨዋታ አለኝ እንዳትቀሪ ነው ጌታ። ወይ አላህ ረቢ
ያ አላህ ያ ረቢ ያ አላህ ያ ረቢ ያ አላህ ያ ረቢ። ምን ያህል ብታስጠላው ነው ግን የእውነት ምን ያህል ብትደብረው። ለነገር እኮ በጣም አስቀያሚ ሴት እኮ ናት። ሲገርም ግን ጉድ እኮ ነው። ከባድ ነው ግን ወንድ ልጅ እኮ በቃ ሲጠላችሁ እኮ ጠላችሁ ነው። ደግሞ ምን አለች? አታቀኝም ይሱ ግን አታቀኝም። አናቅሽም እንኳን እሱ አናቅሽም ኦኮቴ ጨረሰች። በቃ ሊድነት ጨረሰች። ሆስፒታል ትገባለች። ገስ ልጆቼን አስተኝቼ መጣሁ። እንሄድባታለን። እሺ ወዳችኋለሁ። ባይ። ሄድኩባት አገኛት አስገባውላት የታባቱ አስገባውላት የታባቷ ሀቢ ቀላል አገኘሽ። እናንተ ይላችሁ ዝም ብላችሁ ብቻ ጠብቁ። እጃችሁ ላይ ነው የሚወድቁት። እጃችሁ ላይ የዛሬውን ፈቅደናል። በመድኃኒዓለም ሁሌ ፍቀድ ጎጃ ብዬ ሁሌ እጃችሁ ላይ ብቻ እጃችሁ ላይ እናገኝሻለን። ባይ ቀላል አገኘኋት። እኔ ልንገራችሁ በምንም መልኩ ባገኛት እቀብራታለሁ። መድኃኒዓለም በህይወቴ ከማንምራቸው አንዷ እሷ ናት። እቀብራታለሁ። እንቀብርሻለን ብቻ ማንም ምንም ይገኝ እነግርሻለሁ። ያርስ ማንም ምንም ያንቺ ነገር ይምጣ፣ በህግም ይምጣ፣ በሌላም ነገር ይምጣ፣ አለቅሽ። ምክንያት አንቺ የምታቆሚ ሴት አይደለሽም። በጣም ባለጌ ሴት ነሽ። በጣም ከእንደገና ደግሞ ሰሞኑን ከፈራውል የሚደርስሽ ነገር አልደረሰሽም እንዴ? በነገራችን ላይ ጋይስ ብዙ ነገር ተደራርቦባታል። በጣም ብዙ ነገር ተደራርቦበታል። ገደል እንደምትገባ ነገራችኋለሁ። አልደረሰሽም? ገደልማ ትገቢያታለሽ። ከዛ ይመስ ይቀጥላል። ከዛ እኔ ያለ ቢዞ የሌላም ሰው አለ ባይ ሐኪም ቤት ትገቢያለሽ።